ሰላም አለይኩም። ዛሬ ደግሞ የምንሰራው እንደዚህ አይነት የጭራ አበባ ነው ማለት ነው። እንደዚህ ቆንጆ አድርገን እንሰራለን። በተለያየ ከለር መስራት እንችላለን። እዚህ ጋር ለምሳሌ አሁን ከለሩ ስኳሪ ነገር ነው፣ ነጭ አይደለም። ስኳሪና ቢጫ፣ እዚህ ሙሉ ቢጫ ነው የሰራሁት። ደግሞ በሁሉም በጣም ያምራል። እንደምታዩት ያው የቦታ እጥረት ስላለብኝ ነው፣ በደንብ ላይ ታያችሁ ይችላል ከነ እቃው ማለት ነው። እዚህ ላይ አድርጌዋለሁ። እንደምታዩት ይሄንን ይመስላል ማለት ነው። እንደዚህ አሳምረን ቤታችን ላይ ቁጭ ማድረግ የምንችለውን ዛሬ እንሰራለን ማለት ነው። ዋናው የሚያስፈልገን ነገር በሁለቱም ጎን የሚያያይዝ ፕላስተር ያስፈልገናል። ከዚህ ትንሽ ቢሆን በተለይ ቀጭን ቢሆን ጥሩ ነው። እኔ አሁን ለሁለት አካፍየው ነው ይሄንን የሚያክል ስፋት እንዲኖረው ነው የሚጠበቀው። ይሄው ያዘጋጀሁት ከለር ይሄን ቢጫና ይሄንን ነው። ሸፋፍም አለኝ። ይሄው ይሄ እንደምታዩት ይሄ ከለር ስኳሪ ከለር ያልኳችሁ ይሄንን አዘጋጅቻለሁ። ይሄንንም እዚህ ቆርጫለሁ። የምሰራው በስኳሪውና በካሮት ወይም በኦሬንጅ ከለር ነው ማለት ነው። እዚህ ጋር ጀምሬዋለሁ። እንደዚህ አያይዤዋለሁ። እንዴት እንደምናያይዝ መጀመሪያ አሳያችኋለሁ ማለት ነው። ይሄ ብቻ አይደለም፣ ወደ 20 የሚሆኑ አዘጋጅቼ አስቀምጫለሁ። የታዘዝኩት በእንደዚህ ነበረ እና እንዳይበላሽ ብዬ እስከሚሄድ ድረስ እንደዚህ ጭራውን አላወጣሁትም። አንዱን ግን ጭራውን አውጥቼ አሳያችኋለሁ ማለት ነው። ይሄንን ይመስላል። ይሄ መቁረጫ ነው። ክሩን የምትመጥኑበት በዚህ ልክ ነው ማለት ነው። ይሄንን ነው የሚያክለው። ያው እንደምታዩት እንደዚህ አድርጋችሁ ጠቅልላችሁ የሚበቃችሁን ያክል መቁረጥ ትችላላችሁ። እንደዚህ ብታረጉት ደግሞ አጭር ነው የሚሆነው። አጭር ስለሚሆንባችሁ እኔ በእንደዚህ ነው የሰራሁት። በአጭሩ በኩል ደግሞ ሞክረን እናየዋለን። የተረፈኝን ደግሞ እንደዚህ ሰርቼዋለሁ አበባ። ይሄንንም ሰርቼው እናያለን ማለት ነው። አሁን ወደ ስራ እንገባለን። ለምሳሌ አሁን ይሄ በሁለቱ በኩል የሚያጣብቅ ነው ብያችሁ የለ። ይሄን ስቆርጦ ይሄ ክሮች ምናምን ተለጣጥፈውበታል። ለማንኛውም ክሩን እንደዚህ ከጫፍ በኩል እንድበተንልን አድርገን የምናወጣው ይችን ሳብ ስናረጋት እንድትወጣ በዚህ በኩል እንደዚህ እኩል አድርገን እናጣብቃለን ማለት ነው። እችንም እናመጣና አሁንም ይሄኛው እያየን ማለት ነው በሚበተንበት በኩል እናንተ ልትሰሩት ስትሉ የግድ ያችን መጀመሪያ ላይ ያለችዋን ክር ስበን እናስወጣለን ማለት ነው። አሁን እዚህ ጋር እንደዚህ እያረግን እያየን እያችሁ መበተን ይችላል። ይሄንንም እዚህ ጋር ፕላስተሩ ጋር በደንብ እንድጣበቅ እያረጋችሁ እንደዚህ እያረግን እናጣብቃለን ማለት ነው። ይታያችኋል ብዬ አስባለሁ። ይሄን እንደዚህ ቀይ ይሄንን ኦሬንጁ አምስት ነው የማደርገው። እናንተ ደግሞ 4ም 3ም ሙሉውን ማረግ ከፈለጋችሁ ደግሞ ሙሉ ይሄ አሁን እንደዚህ ካረግን በኋላ ይሄው ይሄንን አጣብቅ ያለው። አሁን ደግሞ ማንኛውን እናረጋለን? ስኳሩን እንቀጥላለን ማለት ነው። አሁን ይሄ የሚበተነው በዚህ በኩል ነው ያለው ማለት ነው። ይሄ ያልተፈታ ነው እንዴ? ይሄ ሳይፈታ የተቆረጠ ነው እንዴ? እስኪ ይሄው አለ፣ ስህተት ነው ያ። ይሄው እንደዚህ እያረግን ደግሞ ይሄኛውን እናመጣለን። ይሄው ይሄንንም አምጥተን እዚህ ጋር እናጣብቃለን። ይሄው ይሄን ስኳሪውን 4 ነው የማደርገው እኔ። ይሄው 4 ይሄንን 4 ኦሬንጁን 6 እናደርጋለን ማለት ነው። ይሄው እንደዚህ አጣበቀን። አሁን ምን እናደርጋለን? ይሄኛውን ፕላስተር እናመጣና ከላዩ ላይ ያው በፊት ለፊትም በኋላም ነው የሚያጣብቀው ብያችኋለሁ። እዚህ ጋር እንደዚህ አድርገን በትክክሏ እናጣብቀዋለን ከላይ። ያው እንደዚህ እንለጥፈዋለን። ፕላስተሩ እንደዚህ እንለጥፋለን። እንደዚህ እንለጥፋለን። ያው ግን ትንሽ ጀሉ ማጣበቂያው ሳይደርቅብኝ አልቀረም መሰለኝ፣ ምክንያቱም ቆርጨው ትንሽ ቆየ። ግን ጥሩ ይመስላል አያያዙ። ለአሁን ይሄው እንደዚህ እስከ መጨረሻው ድረስ እናጣብቃለን። እንደዚህ እናጣብቃለን። ያው በደንብ አያይዘናል። ይሄንን በደንብ ካያያዝ ነው በኋላ ቀስ አድርገን አሁን ፕላስተሯን ከላይ ያለችዋን እናነሳታለን ማለት ነው። ያያችሁ እንደዚህ አሁን ፕላስተሩ ይሄው ከታች ቀረ ይታያል ብዬ አስባለሁ። ከዛ አሁን ኦሬንጁን አሁን እናመጣና
አሁን ሁሉንም ካጣበቅን በኋላ ይሄ ብርቱካኔውን እንደዚህ በትኛዋለሁ። ይሄኛውን ደግሞ ስበትን ላሳያችሁ። እንደዚህ ጫፍ ጫፏ ላይ እንትን እናወጣለን፣ ጫፍ እንይዛለን እንደዚህ። ይሄው እዚህ ጋር በነገራችሁ ላይ የቀዩ እየታየ መስሎኝ ነበረ ስሰራ፣ ተርትሬ ከጨረስኩኝ በኋላ ሳየው አልተቀረጽም፣ ለዛ ነው። ይሄው ነጩ እንደዚህ ነው። ከዛ እንደዚህ እንድፈጥንልን ሁሉንም ባንድ እንደይዘው እንዲጥፍ እናረግና ሁሉንም 8ቷንም ጫፍ ይዘን እጃችን ላይ በመጠምጠም እንደዚህ እንደ ክር እንተረትረዋለን፣ ወይም እንደዚህ እናረጋለን ማለት ነው። አያችሁ፣ እንደዚህ እንተረትረዋለን። ጭራው ሲመጣ አያችሁት? በጣም ቀላል ነው አሰራሩ። ያው ሲስተም መጠቀም ብቻ ነው። ይሄው እንደዚህ ጨርሰናል። አያችሁት? ይሄ የኦሬንጁ፣ ይሄ ደግሞ የስኳሪው ማለት ነው። ይሄው እንደዚህ አድርገን በትነነዋል። ያችሁት እንዴት እንደሚያምር። ከዛ አሁን እቺን እንደዚህ ስተከልከል እናርጋታለን። እቺን እንደዚህ ካስተካከልን በኋላ አሁን እንደዚህ አይነት ስቲክ እንጠቀማለን። እንደዚህ ካዘጋጀን በኋላ እንጨቷን እቺን የመጀመሪያዋ ፕላስተር ያጣበቅንባትን ቀስ አድርገን እንልጣለን ማለት ነው። እናነሳታለን። አልያዘውም፣ ጄሉ እዛው ላይ እንዲቀር ማድረግ አለብን። ይሄው ለቆልኛል። አሁን እቺን እንደዚች እናረግና ጥበቅ አድርገን እንይዛታለን እንድትጣበቅ ማለት ነው። ከዛ ቀስ እያል እያስተካከል እንደዚህ ቀስ እያልን እያስተካከል እንደዚህ እያስተካከል እንዳይጣበቅ ጸጉሩ እንዳያንስባችሁ እንደዚህ እያስተካከላችሁ ነው። እንደዚህ አሁንም ፕላስተራችንን እያነሳን ጥበቅ እያደረጋችሁ እዚህ ጋር እንዲያያዝላችሁ በደንብ ጸጉሯን በማስተካከል እንትን ማለት አለባችሁ። ይዞ እንዳያጣብቀው በመሃል እንደዚህ ማድረጋችሁን አትርሱ። ይሄው በጣም በቀላሉ በሚገባችሁ ልክ ያሳየዋችሁ ይመስለኛል። ይሄው ያችሁ ይሄንን የመሰለ የጭራ አበባ አዘጋጅተናል ማለት ነው። ይሄንን የመሰለ የጭራ አበባ አዘጋጅተናል ማለት ነው። እንደዚህ አሳምረን ጨርሰናል። ይሄ ቢጫው ነው፣ ይሄኛው ደግሞ ብርቱካኔው ነው። በቢጫና በነጩ ያለው ልዩነት እዩት እንዴት እንደሚያምር፣ በጣም ነው የሚያምረው። እናንተም እንዲህ በቀላሉ ሰርታችሁ ቤታችሁን እንድታሳምሩ እየጋበዝኳችሁ በድጋሚ ይሄንኛውን አበባ ደግሞ እየሰራን ቀጣይ እንገናኛለን ማለት ነው። ይሄንን ይመስላል። የምትጠይቁኝ እንድሰራላችሁ እንዳሳያችሁ የምትፈልጉት ነገር ካለ እኔ ጋር ምንም የሚጠፋና የማይሞከር ምንም ነገር የለም። ስለዚህ አሳያችኋለሁ። የምትፈልጉትን ጠይቁኝ። የምትፈልጉትን የአበባ አይነት አሳያችኋለሁ ላችኋለሁ። ለማንኛውም ይሄንን ይመስላል ለዛሬ ይዤላችሁ የመጣሁት። በድጋሚ እስከምንገናኝ ቻው፣ ቸር ዋሉልኝ። ይሄንንም በነገራችሁ ላይ ይሄን የአበባ ማስቀመጫ ምን ራሴው ነኝ የሰራሁት ማለት ነው። ኦኬ